ያው እሷም ሴክስ ስታደርግ እኔም ሴክስ ሳደርግ እየተያየን ነበር እና ወንድ ለመጀመሪያ ጊዜያችን ነበር በጣም ያመማት ነበር ስለምትወደኝ በቃ አይዞሽ ምናምን ትለኛለች ለራሷም ያመማት ማለት ነው ከገዛ ፍቅረኛ እሷ ለስሜት ብላ እንደዚህ ሴክስ አድርጋ እንደ ትልቅ ጀብድነት ስልኳ ላይ በቪዲዮም በፎቶም ከምታስቀምጠው አጥፍ የፈለገችው ነገር አድርጋ በታጠፋው ለኔ ለሞራሪ ራስ ሰላም ውድ የጥላ ሚዲያ ቤተሰቦች እንደምን ሰንብታችኋል እንግዲህ የዛሬው ፕሮግራማችን የሚሆነው እንግዲህ እስኪ አንድ እህታችን በጣም በቃ ብዙ ነገር እህቴ በጣም ተጎርታለች ያለችበት ሁኔታ ጥሩ አይደለም ማጣልቺ ደርሻለሁ ብላኛለች እና ምንድነው ያለው ነገር ከፍቅረኛዬ ጋር ብዙ ነገር አድርጋ ጭራሽ ቪዲዮ ቀርጻ ይዛ ምናምን ነገር ብላለች እስኪ ያለው ነገር ከናንተ ጋር ሆነን ዲቴል በደንብ ትንገረንና የምትለውን እንሰማታለን እንግዲህ ተከታተሉ ላይክ ሼር ሰብስክራይብ እንዳይረሳ ጋይስ ላይክ ሼር ሰብስክራይብ አድርጉልኝ ያው ሰሞኑን ትንሽ ተመቶብኛል ስለጠፋው እንግዲህ አግዙኝ እናንተ ወዳችኋለሁ በድጋሚ ወዳችኋለሁ አበረታቱ ጥላ ሚዲያ ቤተሰቦች ያው ሰፈሯ ደርሰናል እስኪ አሁን እንግዲህ ደውዬላታለሁ ያው ፍለፊት ትታየኛለች እየመጣች ያው ትታየኛለች እንዴት ነሽ ሰላም ነው አለን ሁሉ ሰላም እንዴት ነሽ ፈጣሪ ይመስገን አለን ያው ትንሽ ሰሞኑን ይቅርታ አድርግልኝሽ ትንሽ ስራ በዝቶብኝ ነው ሰሞኑን ያላገኘሁሽ ችግር የለም በጣም ፈልጌ ነበር እኔ ደግሞ በጣም ፈልጌ ነበር ያው ጉዳይ አንዳንድ የተወሰነ ነገር ነገርሽኛል ያው እስኪ ያው ካሜራ እንዳለ ታውቂያለሽ መቼስ ማለት የት ነው ያለው ካሜራው የት ነው ያለው የት ነው ያረከው እንዴ እዚህ ውስጥ አሻንጉሊት ውስጥ ነው እዚህ ውስጥ ነው አሻንጉሊት ውስጥ ነው ያለው እሺ ችግር የለም ያው ታውቂያለሽ መቼስ ያው ቪዲዮዎችን አይተሽ ነው የደወልሽልኝ እንዴ ከታተለዋለሁ በየቀኑ ለምን መከታተል አያስታውቅም ካሜራ እንዳለ በጭራሽ እንዴ አያስታውቅም እዚህ አሻንጉሊት ውስጥ ነው ማረጋው ገርማል እውነት ያው ቀያየረዋለሁ አሻንጉሊት ውስጥ ብቻ ሳይሆን ያው ምናልባት ብዙ ሰዎች ሊያውቁኝ ስለሚችሉ ቀያየረዋለሁ አይ ጥሩ ነው እና እንዴት ነሽ ታዲያ ደህና ነኝ አንተ አለን ሁሉ ሰላም አለን ይመስገን ያው አንዳንድ ነገሮች ነገርሽኛል ያው አሁን ዲቴል በደንብ ብትነግሪኝ ደስ ይለኛል ማለት ያው እዚህ ጋር ተመልካችም ስለሚኖር ያለው ነገር በግልጽ ምንም ሳትደብቂ ሁሉም ነገር እዚህ ጋር ነገሪ ማለት በስልክም ትንሽ ነገር ያለው አንተም በጣም ቢዚ ነበርክ ሰሞኑንም ምናምንና ማለት የብዙ ሴቶች መፍትሄ እንደሆንክ አቃለው የብዙ ማለት ብዙ የማይፈታ ነገሮች ፈተህ ማለት ብዙ ነገር እንዳደረክ ሰምቻለሁ በቪዲዮም ያየው ነበር ብዙ ሰዎችም ተመልካቻለና ለዛ ነው መፍትሄ እንድትሰጠኝ አንተ ጋር የደወልኩት የመጣሁት በጣም አመሰግናለሁ ይሄን እድል ስለሰጠሽ በግልጽ እንደዚህ እኔን ፈልገሽ የዚህ ያህል ደረጃ እንዲል ሊያረግልኝ ይችላል ብለሽ አስበሽ መምጣትሽም አንድ ትልቅ ነገር ነው ማለት በዚህ ሰዓት አሁን ቤተሰብ ብትናገረው ወይ ጓደኛ ምናምን መፍትሄ ከመሳቅና ከየሆነ እንትን ውጪ ምንም መፍትሄ የሚሰጥ ሰው የለም አንተ ግን እንደተመለከትኩት ብዙ ሴቶች አንተ ጋር ይመጣሉ ብዙ የተቸገሩ ሰዎች ብዙ ነገር አንተን ፈልገው አንተን ለማማለም ብዙ ነገር ያደረጉ ሴቶች አሉና አንተ ግን በቀና ሰው ነህ በቃ ዩቲዩብ ላይ ሙሉ አይቻለሁ ቪዲዮን እስካሁን ምን እንከታተለውና እኔንም እህቴንም እናየዋለን እና እንደቀልድ ነበር ተከታተለኛለች እህቴንም ታያለች ግን አሁን በሰው ስጠያይቅ ለምን እሱ ጋር ትሄጂ ምናምን አሉኝ የቅርብ ሰዎች ማቃቸውና በቃ መፍትሄ ስላጣሁኝ አንተ ጋር የመጣሁት ቅድም እንደነገርኩ ትንሽ በስልክ ነግሬሃለሁ እና አንድ መንታ እህት አለችኝ ኦኬ መንታሽ ነች መንታ እህት አለችኝና በጣም ነው የምንዋደደው በጣም ነው የምንከባበረው በቃ እንደ እህት ሳይሆን እንደ ጓደኛ በቃ እንደ ሁሉንም ነገር በቃ በግልጽ ነው የምናወራው
ምንም የምንደባበቀው ነገር የለም ምናምንና ያው በልጅነት እኔና እሷ በልጅነታችን ነው የሞቱት አባትና እናታችን አሁን በህይወት የሉምና ተቸግረን ያደግነው በጣም እስከ ሃይ ስኩል ምናምን ካክስታችን ነበር ያደግነው ካክስታችን ጋር ነበር እስከ 12ኛ ክፍል ከዛ በኋላ ነው በቃ ውጤት አልመጣልንም እኔና እሷ ከዛ ቤት መዋል ጀመረ ቤት መዋል ስንጀምር በቃ እሷ የሆነ አለ አይደለ እኔ በቃ ሁሉንም ነገር ግልጽ ስለሆነ ምንም እንድደባበቀው ነገር የለም በቃ እሷ አሁን የሆነ ወተት መጠጣት ከፈለገች ትነግረኛለች የሆነ ወንድ ጋር መሄድ ካማራት ራሱ ተነጋግረን ነው የምናደርገው እና እኔ ምንም በቃ ምንም የምደብቃት ነገር የለም ያደረኳትን እያንዳንዷ ነገር ነው ማውራት እሷም እንደዚህ ግን ከጊዜ በኋላ ያው ኑሮ ሲያሸንፈን ወደዚህ ስንል በቃ ምንም አይነት ላይፋችን በቃ ምንም ነገር የሚቀየር ነገር ስናጣ ውጤትም አልመጣልንም እሷም የሆነ ፍላጎት ነበራት የሆነ የራሷ እንትን እንደዚህ ሜካፕ ምናምን ለመማር እና ብር አልነበረንም ነበር እና ተነጋገረን በቃ መስራት አለብን ምናምን ብለን ብዙ ቻሌንጅ አሳልፈናል እኔና እሷ ለምሳሌ ያን ለማድረግ ምን አይነት ስራ ሞክራችሁ ታውቃላችሁ በቃ ያልሰራነው ነገር ጠይቀኝ በቃ አትጠይቀኝ ሁሉንም ነገር ሞክረናል ለምሳሌ ግሮሰሪ ውስጥ ቡና ቤት እንደዚህ ዌተርነት ሰርተናል ምን አጋጥሟችሁ ያውቃል እዛ ውስጥ በቃ የተለያዩ ወንዶች በቃ ይሰከሩ ተስፋ የቆረጡ ሰዎች ብር ያላቸው ሰዎች ብር የሌላቸው አንዳንዶቹ አይከፍሉም አንዳንዶቹ ደግሞ እንደዚህ ስናስተናግዳቸው ጡታችን እንደዚህ ነኩናል ብር ክፈሉ ምናምን ጡታችን ውስጥ ነው የሚያስገቡት ቂጣችን ይመቱናል ምናምን ይሄንን ደግሞ በቃ ይሄ ሁላ ግፍ ነበር የደረሰብን ሴትዮዋ ደግሞ ሳትከፍለን ነው ያባረረች እንደዛ ባያደርጓችሁ ራሱ ዝም ብላችሁ ለምን አትቀበሉን ብሩ ምናምን ይያለች በቃኛ ደግሞ ከአቅማችን በላይ የቤት ልጅ ነበርን እንደዚህ ምናምን አናቅም ነበርና ከአቅማችን በላይ ሲሆን ለቀን ወጣን ምንም ብር ሳይሰጠን ደሞዝ እንኳን ሳይሰጠን ብር ሳንቀበል ወጣን ይሄ የተለመደ ነገር ነው ቂጥሽ ቢመታሽ ደስ ብሎሽ ስቀሽ ነው መሄድ ያለብሽ እንጂ ከሱ ጋር ተከራከሪያለሽ እንዴ ምናምን ትለን ነበር አሰሪያችን እና ከዛ ወጣንም ክለብ ገብተን ነበር ሆስት ጀምረን እዛም አልተሳካልንም ብዙ ነገር አይተን ምናምን ወጣን ከዛ ክለብ ሆስት ማለት እንዴት ነው ስለህ በእንደዚህ በእንግዳ መቀበል ምናምን እየሰራን ነበርና ብዙ እዛ ውስጥ ደግሞ ኤክስትራ ስራዎች ይሰራሉ ለምሳሌ ማለት በጣም ሰዎች ሲመጡ ወንዶች ምናምን ሲፈልጉ ይልኩናል እንደ ሴተኛ ዳሪ አድርገው ይልኩናል በቃ ግዴታ ከሱ ጋር ማደር አለባችሁ በቃ የፈለገሽ ወንድ ይደሽ እዛ ከሱ ጋር ማደር አለብሽ ምናምን ይለን ነበር እሱ እዛ ውስጥ በቃ አልተመቸንም በቃ ላይፉ በጣም ነው የሚያስጠላ እንደዚህ ስነገር በቀላል ይመስላል እንጂ በቃ ከአቅማችን በላይ ሆነ እና በቃ ምን ጀመርን በቃ ከዚህ በኋላ ተቀጥረን አንሰራም የራሳችን የሆነ ነገር እንጀምር ተባብለን ደግሞ ካልሲ መርካቶ እየሄድን የሚከፋፈል የሆነ እንትን ነገር አለ ፋብሪካ ነገር አለ ከዛ ገዝተን መሬት ላይ አንጥፈን እንሸጥ ነበር ካልሲ የወንዶች ይሄ ቁምጣ ፓንት ነገር እና የፀጉር ማስያዣ ምናምን ነገር ምናምን ብዙ ነገር እንሸጥ ነበር እሱም አላዋጣለ ማለት እንዴት ነበር እሱን ደግሞ የምትሸጡት መሬት ላይ አንጥፈን ነበር የሚሸጠው እና ደንቦች መጥተው ያባርሩናል ምናምን በቃ ላይፋችን ምንም በቃ የቤት ክራይ ነው የሚሆነው ከዛ ለመግባችን ምንም የሚቀየር ነገር የለውም ነበር እንደዛ እየለፋን ምንም በቃ ለውጥ የሚባል ነገር የለም እኔ ትምህርቴን መቀጠል ፈልግ ነበር እሷም የሆነ የግል እንትን የራሷ ፀጉር ቤት መክፈት ፈልግ ነበር ግን የለንም ምንም አይነት ከዛ በኋላ በቃ እኔም በመሃል ፍቅረኛ ያስኩኝና በቃ ብድ ያለ ፍቅር ውስጥ ገብተን ነበር እኔ ከቦይፍሬንዴ ጋር ከፍቅረኛዬ ጋር ማለት ነው በጣም ነው የምወደው በጣም ነው የማፈቅረውና ለሷ ነገርኳት ገና ስንጀምር አንድ አመት ምናምን ይሆናል ከሱ ፍቅር ከጀመርን በኋላ አንድ አመት ይሆናል በቃ አንድ አመት ምናምን በቃ በዛን ላይፍ ውስጥ ሆኜ ፍቅረኛ ያስኩኝ ከዛ እሱ ጋር መሄድ ጀመርኩኝ መገናኘት ጀመርን በቃ ዴሊ ያረኩትን እያንዳንዱ ነገር ከተሳሳመን እንኳን ተሳስመናል ብዬ ነው መነግራት ለሷ ሄጂ ሴክስ ካደረግን ራሱ ሄጂ እንደዚህ ነበር እኮ እንደዚህ ያርገናል በቃ ከልብስ ጀምሮ እንዴት እንዳወለኩኝ ራሱ እነግራታለሁ ለእህቴ ማለት ነው
እሷ በቃ ተመስጣ ተሰማኛለች በቃ ምን አደረጋችሁ ሌላውን ታዩና በቃ ያደረጋችሁት ነገር እዛ ከሱ ጋር ስትሄጂ መጀመሪያ ምን አደረገሽ እንዴት አድርጎ ሳመሽ እንዴት አድርጎ ሲነካካሽ ነበር ምናምን ይሄ ነው በቃ የምታወራኝ ምናምን ነገር ሌላ ነገር አይመለከተኝም ስለሱ ብቻ ነገር እንትለኝ ነበር እና ሁሉንም ነገር ነግራታለሁ እንዴ ተሳስመን ከዛ ልብሳችን አወላልቀን ምናምን በቃ ያበደ ነገር ነበር ያደረግነው ምናምን ብዬ ያኔ ግልጽ ነው ነግራታለሁ እሷንም ሄዳ ከወንድ ጋር ካደረች ትነግረኛለች መጣ ያደረገችው ነገር ማለት ነው ከዛ በቃ በጣም ነበር ምን ተማመነው ከዛ በመሃል ምን ተፈጠረ ክለብ እንወጣለን በብዛት ነው እዛ በቃ ክለብ ወጥተን አሁን እዛ ያገኘናቸው ሰዎች ከተመቻቸን እነሱ ሁሉንም ነገር ከቨር ያድርጋሉ ከዛ በኋላ ተዝናንተን ምናምን ከወንዶቹ ጋር ከተመቻቸን ለየብቻ አልጋ እንይዝም በቃ አንድ ፋሚሊ አልጋ ነው የምንይዘው ፋሚሊ ሩም ማለት ነው ምን አይነት ነው ደግሞ ፋሚሊ እንዴት መሰለክ ይሄ አንድ ክፍል ሆኖ ሁለት አልጋ ነው ያለው እሷ ካለ ሁለት መኝታ ቤት ነው ወይስ ኖ በጭራሽ ሁለት መኝታ ቤት ሳይሆን አንድ ሩም ነው አንድ ክላስ ማለት ነው አንድ ክላስ ሆኖ ሁለት አልጋ አለ ኦኬ እንደዚህ አጠገብ ላጠገብ ማለት አጠገብ ላጠገብ ነው ያለው ከዛ እሷ አንድ የተመቻቸው አልጋው ነው አጠገብ ላጠገብ ነው እሺ ከዛ እሷ እኔ የተመቻቱን ወንድ ይዛ ትገባለች እኔም እንደዛው ከዛ ሴክስ እናደርግ እየተያየን ነው ሴክስ እናደርገው እንደዚህ አጠገብ ላጠገብ ሆነን ማለት ነው ኢየሱስ እንዴት ማለት እንደዛ ነው ያኔ እክል ነው ግልጽነታችን እዚህ ድረስ ነው የደረሰው ጥግ ድረስ ነው በቃ ምን ተማመነው እና በጣም ነው ማምናት በቃ ያቴ ምን ልበለ ማለት እንደዚህ ካደረገን ምንም የሚያሳፍረን ነገር የለም ሌላ ነገር እና ተደባበቁት ነገር ሊኖር አይችልም ከዚህ በላይ በጭራሽ የለም በቃ ያደረኩት ነገር እኮ ከቦይፍሬንድ ራሱ ያደረኳትን እያንዳንዱ ነገር እነግራታለሁ ለሷ ለምሳሌ አሁን ቦይፍሬንድሽ ማለት ይሄ በቃ የተፈጠረውን ዲቴል ነው የምትነግሪያት አሁን ዛሬ ከተገናኘን እንደዚህ በላን ጠጣን እሱ ቤት ነው ሄድኩት እንደዚህ በቃ ወይን ከፈተልኝ ምናምን ነገር እንዲህ ያመጣልኝ ምናምን ከዛ በኋላ በቃ ማረግ ፈልጋለሁ ሴክስ ማረግ ፈልጋለሁ አለኝና ከዛ እኔ በጣም ሆቱኝ እንዲህ ያደረግን በቃ ሴክስ እናደርግ እንደዚህ ነበር ምናምን በቃ ያደረኩት ተሳስመን ልብሴን ሲያወልቅልኝ ምን አይነት ስሜት ውስጥ ምን አይነት ስሜት እንደነበር ራሱ ስሜቴ ራሱ አልደብቃትም ነግራታለሁ እና እሷ ግን አላ አይደለ ትነግረኛለች ሁሉንም ነገር ግን በቃ የምትነግረኝ እኔ አምናታለሁ ኦሬዲ አምኛታለሁ እህቴ ስለሆነች ግን በቃ እንደኔ አይደለም የምትናገረኝ የሆነ ነገር ትፈልጋለች ከኔ ማለት እንዴት መሰለህ እኔ በመነግራት ነገር ከቦይፍሬንዴ ጋር ዴሊ ከሌላ ወንዶች ጋር ምናምን እንወጣለን ችግር የለብንም ግን በቃ ግን ይሄ ላይፋችን አስገድዶን ነው በቃ ላይፍ መለወጥ ስላቃተን ነው እንደዚህ አይነት ውስጥ የገባ ነው ማለት ምን አይነት ነገር ውስጥ ገብታችሁ እሰለ ይሄ ክለብ እንገባለን ምናምን ብር ማጣት ነው በቃ ምን በላው ምን ጠጣው አንዳንዴ እናጣለን ኦኬ እና እንደውም ይሄ ቦይፍሬንድ ጋስኩኝ በኋላ ነው ትንሽ ነገር ያግዘኛል ብር ይሰጠኛል ምናምን የምፈልገው ነገር ያደርግልኛል አንዳንዴ ቤት ክራይ ከቨር ያደርግልኛል ምናምን በጣም ነው የሚወደኝ በቃ ከዛ የሆነ ቀን እሷ ስልኳ ፓተርኑ ሁሉንም ነገር ነው ማቀው እና ምን ታደርጋለች እሷ ምን አባዜ ያለባት መሰለ ከተለያዩ ወንዶች ጋር ስተኛ ቪዲዮ የመቅረጽ እንትን አለባት ሱስ አለባት ከዛ ቪዲዮ ቀርጻ ነው የምታስቀምጠው እኔ ደግሞ ያን ያክል አልጎረጉርም ስልኳን ምናምን እሷን እኔ ስልክ የምታየው እና አሁን በቃ ሁሌ ማታ ከቦይፍሬንዴ ጋር ሲገናኝ በቃ ያረኩት ትጠይቀኛለች እንዲህ ወሰደኝ ዛሬስ አላረጋችሁ እንዴት አረጋችሁ ምናምን በቃ እሱ ነው በቃ ስለ ሴክሱ ነው እሷ በቃ የሚያሳስባት ነገር ከዛ አው እንዲህ ያደርገናል ምናምን ሲል በቃ ተመስጣ ነው በስሜት ነው በቃ የምታዳምጠኝ በጣም ስንሳሳም በቃ እንዲህ ሲነካኝ በቃ አልቻልኩም ምናምን እላታለሁ ከዛ በመነግራት ነገር ወደደችው ልጁ ይሄ ሞደስ ሳይሆን ምንድነው በህልም እንዴት ነው የምትፈልገው ሰው ካንተ ጋር ሴክስ ያደረገ የሆነ ነገር ሲያደርግ ምናምን ደስ የሚል ነገር አለ አይደለ እንደሱ ሳለች በቃ ልጁ የሷ ምን ሆነ ልጁን ማግኘት አለብኝ ግዴታ በቃ ከሱ ጋር ሴክስ ማድረግ አለብኝ ብላ ራሷን አሰመነች ያወቀች ፍቅረኛዬ ነው በምንም ነገር በጓደኝነት ምናምን አጠቃላይ በምናምን አጠቃላይ አንድ አመት ሆኗል ኦኬ ከሱ ጋር ከትክክለኛ ፍቅረኛዬ ጋር ከዛ
ምን ታደርጋለች ይሄን ይሁን ብዬ ችግር የለውም ምንም ቢሆን እህቴ ነች መንታ እህቴ ነች ብዙ ነገር አሳልፈናል እና አስበዋል እየተያየን እንደዚህ እሷም ያያየችኝ እኔም ያያዩት ሴክስ ካደረገን ጥግ ድረስ ተማምነናል ማለት ነው ስለዚህ እኔ ግን በእንደዚህ አይነት መልኩ አላስባትም ነበር እህቴ ነች ምንም ቢሆን ያንድ አመት ፍቅረኛ ማለት ቀላል አይደለም ብዙ ነገር ያደረገልኝ ዴሊ ማደርገውን ለሷ ሄጄ የነገርኳት ምናምን በእንደዚህ በትንሽ ነገር በስሜት ትለውጠኛለች በየ አንድም ቀን አስቤ አላውቅም እሷ ግን በመናቧ ሁሌ ታስላስለዋለች ለዛው መንታሽ ነች መንታ እህቴ ነች አው በቃ ከሱ ጋር ማደር ከሱ ጋር መዝናናት መጨፈር በቃ ሴክስ ማድረግ ነው የምትፈልገው ከፍቅረኛዬ ጋር ማለት ነው ካንቺ ፍቅረኛ ከኔ ፍቅረኛ እና ይሄንን ህልሟ ደግሞ እንዴት ነው ያየሁት እኔ ባጋጣሚ ነበር የዛኔ ያየሁት ስልኳ ላይ እንደነገርኩ ቪዲዮ መቅረጽ በጣም ትወዳለች እና እህቴ ነች እሷ ምንም ቢሆን ምን ቢፈጠር መንታ እህቴ ነች እና እንደውም ያልነገርኩ ነገር አለ እኔና እሷ ይኸውልህ እኔ ድንግልና ይሳጣ እሷም ድንግልና ሰጣጣ በአንድ ቀን ነበር እንዴት ማለት እቤት ነበር እኔ የዛን ሰዓትና ተነጋገርን ለምን እንደዚህ አናደርግም ለምን ከሚም ማለት ክለብ ወጥተን ከሚመቸን ወንድ ጋር ክለብ እንወጣና ከዛ በዛው ተዝናንተን ምናምን ከዛ እናድራለን ምናምን ነው አይሆንም ምናምን በየተጨቃጨቅኩትና ሳመነች ኦኬ ከዛ ክለብ ወጣን በቃ ብርታት ይሆነናል ምናምን ምንም የምናውቀው ነገር የለም ስለ ወንድ ምናምን ምንም የምናውቀው ነገር የለም በቃ ብርታት ይሆነናል በቃ ድንግልናችን ስናጣ አያመንም ምናምን ብለን ጠጣን ራሳችንን ሳትን ማለት ነው ማለት ትንሽ አለ አይደል መደፋፈር ይሆነኛል ብለን ተወስደው መጠጥ እንደዛ ጠጣ ከዛ እንደነገርኩ በጣም ስለምንዋደድ ግልጽ ስለሆነ አንድ የፋሚሊ አልጋ ነበር ያዝነው ቅድም እንደነገርኩ ማለት ነው ሩሚዛ እሷ በጣም እየተሰቃየች ነበርና እኔም እንደዛው ማለት ከምን አይነት ወንድ ጋር ነው ያጣችሁት በቃ ድሮ ከሚያውቁን ምናምን አሁን ደና ሰዎች ነበሩ ያው እሷም ሴክስ ስታደርግ እኔም ሴክስ ሳደርግ እየተያየን ነበር እና ወንድ ለመጀመሪያ ጊዜያችን ነበር በጣም ያመማት ነበር ስለምትወደኝ በቃ አይዞሽ ምናምን ትለኛለች ለራሷም ያመማት ማለት ነው ኦኬ ሴክስ ሁለታችሁም እያረጋችሁ እያረግን እየተያያችሁ እንደዚህ ወደ ጎን እየተያያችሁ እሺ እና ግልጽነታችን ያን ያክል ነው ድንግልናችን ያጣነው እኔና እሷ ተነጋግረን ነው ኦኬ ባንድ ቀን ማለት ነው ከዛም በኋላ ነው በቃ ላይፍ ምንም የማይመስል ማለት እንዴት ነበር ግን እኔ ቆይ ይቅርታ አድርጊልኝና ወደ ኋላ ትንሽ መለስ ስላልገሽ ነው ማለት እንዴት ነበር እንዴት ይሄንን ድፍረት ልታገኙ ትቻላችሁ እንዴ እየተያያችሁ ሴክስ ማድረግ ድረስ ጭራሽ ድንግልናችሁን ስትሰጡ በኩል እንደዚህ አልተፋፈራችሁ ጭራሽ አይዞሽ እያለች ነበር ምንም የምንተፋፈረው ነገር ያለው አንደኛ ነገር ለኔ መንታ እህቴ ነች ሁለተኛ ነገር ደግሞ በቃ ከልጅነታችን ጀምሮ እኔና እሷ ሁሉ የሆነ ነገር ስናደርግ አብረን ነው የምናደርገው ኦኬ እና ይሄ ድንግልናችን ለመውሰድ በሰዓቱ ምንም አይመስለንም በቃ እየተያየን ነበር ሴክስ ስናደርግ ያነበረው ስልክ እኔ ከሌላ ወንድ ጋር እሷ ከሌላ ወንድ ጋር ማለት ነው አንድ ክላስ ውስጥ አንድ ሩም ውስጥ እና እሷ ለራሷ በጣም እዛ ስቃይ ውስጥ ሆና እኔን በቃ አይዞሽ በቃ ችግር የለውም ምናምን በዛ ላይ መጠጥ ጠጥተናል ብርታት እንዲሆነ ምክንያቱም ከዛ በፊት ምንም አይነት ወንድ አናውቅም ነበር እና ግልጽነታችን ያን ያክል በቃ ጥግ ድረስ ነው ይሄን ያክል ነው በልጅነታችን ያሳለፍነው ማለት ነው ገና በልጅነት ሳይሆን በቃ 12ኛ ክፍል ውጤት ሳይመጣልን ቀርቶ በቃ እንደሱ ካደረግን በኋላ ነው የዛ የክለብ ላይፉ ግሮሰሪ ላይፉ ምናምን እንትን የጀመር ነው ማለት ነው በቃ ላይፍ ከበደን ቤተሰብን በመሃል ላይ ሞቱ ብቻችን ቀረን ሁሉም ቤተሰብ አይፈልገንም ለራሳችን ለምን እንደዚህ ያናደርግም እንመካከራለን ለምን መቀየር አለብን ብለን በቃ መርካቶ ድረስ ሄደን ይሄ ካልሲ ፓንቲ ወንዶች ጫማ ምናምን የሚያከፋፍሉ ሰዎች አሉና አንጥፈን ነበር የምንሸጠው እሱም አልተሳካልንም ነግሬያለሁ ቅድም ደንብ ያባረረን በቃ ተቸገረን ከዛ ወደዚህ አይነት ላይፍ ውስጥ ገባን በመሃሉ ደግሞ ፍቅረኛ የተዋወቅኩኝ ፍቅረኛዬ ደግሞ ያው
ቅድም ነገር ያለው ትንሽ ብር ያግዘኛል የቤት ክራይ አንዳንዴ አልፎ ከቨር ያደርግልኛል 2 ወር 3 ወር ምናምን ይያለ እና በመሃሉ ነው በቃ እንደዚህ ስነግራት የፍቅረኛዬ በቃ ያደረኩነው ነገር ዴሊ በቃ ስንሳሳም ሴክስ ስናደርግ እያንዳንዷን ነገር እሷን ስነግራት በምናቧ መሳል ጀመረች በቃ ይሄ ልጅ እንዴት እንደ ከሱ ጋር እንዴት ሴክስ አማራት በቃ አስበዋል እንግዲህ የእህቷ ፍቅረኛ ነው ባሌ በለው በቃ ፍቅረኛዬ እሷ ሁሌ የምታስበው ስለሱ ብቻ ሆነ ከዛ የሆነ ታይም ነው ስልኳን ያወራችኝ እንደዚህ እንዳትገናኙም እንደ ከፍቅረኛሽ ምናምን ስትለኝ አይ እንገናኛለን አልኩ ምንድነው ማለት ያወርተሽኝ ታቂ ምናምን ተለች እንዴ አይ ሳሙኑን ቢዚ ስለነበረ አልተገናኘንም እስቲ ስልክሽን አምጪ ምናምን ብዬ ፓተርኑ አቋለሁ ከፍቼ ሳይው ጉዳዩኝ እዛኔ ከገዛ ፍቅረኛዬ የአንድ አመት ፍቅረኛዬ ከሱ ጋር ራቆታቸውን ፎቶ ተነስታ አስቀምጠዋለች እንዳየሁት እኔ ክው ነው ያልኩት በዛ ታይም እኔ ማውራት እስከሚያቅተኝ ድረስ መጀመሪያ አለቀስኩኝ በቃ ማለት ምን ብዬ እናገራለሁ ያን ያክል ይሄ የሴክስ ሱስ እንዳለባት አላወቅኩም አስበዋል የገዛ መንትያ እህቴ ብዙ ነገር አሳልፈን ብዙ ቻሌንጅ አሳልፈናል በእንደ አንተ የምታደርግልኝ ነገር ሁሉንም ነገር ይቅርና ቢያንስ ይቅርታ እንድትጠይቀኝ ይፈልጋለሁ ይቅርታ ጠይቀኝ ወደፊት ኑሯችን ወደፊት ላይፋችን ለመመለስ ከባድ ነው ግን ምንም ብትሆን ስጋይ እህቴ ነች ያው መንታ እህቴ ነች እና ይቅርታ እንድትለኝ ይፈልጋለሁ እሷ ይቅርታ ተበልሽ ነው አዎ ይቅርታ እንድትለኝ ይፈልጋለሁ የት እንዳለችም ማወቅ ይፈልጋለሁ
ከዚህ አይነት ህይወት እንድታወጣ ትፈልጋለህ ማለት በእህቷ እንደዚህ ያደረገች ነገስ በህብረተሰቡ በእንትኑ ምን ታደርጋለች እቺ ልጅ ገና ልጅ ነች እና ይሄን እንድትተባበረኝ ይፈልጋል እባክህ አሁን አንቺ እሷ ራሷን ብታረምና ራሷን ብታስተካከል አብረሻት መሆን ትፈልጊያለሽ እኔ ነገርኩ እኮ እኔ አንዴ ተጎድቻለሁ አንዴ ጎርታኛለች በጣም ትልቅ ጉዳት ወደ ቀድሞ ህይወታችን እንድንመለስ አልፈልግም እኔ እሷ ጋርም ልኖር አልችልም ግን ባለኝ ነገር ልረዳታው ላይ ዝግጁ ነኝ አሁን አንቺ ጥሩ ላይ ነው ያለሽው ነው እኔ ጥሩ ላይ ነኝ ያለሁት ከዛን ቀን በኋላ ካየሁት በኋላ በቃ ምን አይነት ላይፍ እንዳለኝ ለራሴ አሳፈረኝ በቃ ላይፍ ያለው የነበርኩበት ሁኔታ አሁን ግን ፈጣሪ ይመስገን በቃ የተሻለ ህይወት ስራ ጀምሬያለሁ የተረጋጋ ስራ ራሴን በቃ የሆነ የተረጋጋ ህይወት እየጀመርኩ ነው ያለሁት ገና እየጀመርኩ ማለት ነው ስለዚህ እሷ ደግሞ ከእንደዚህ አይነት ላይፍ ውስጥ ወጣ ስራ ጀምራ ለወደፊት ላይፏ እንድታስብ ፈልጋለሁ ይሄንን ደግሞ እኔ ልቀይራት አልችልም በጣም ኃይለኛ ነች በጣም ደረቅ ነች ላትመልስልህ ትችላለች አንተ ግን ቪዲዮውን ያየው ስላየሁት አይደለም ደረቅ ሰው አይደለም ደረቅ ሴት ሌላ ሰውም አንተ አወጣተ በእንትንም በፍቅርም ቢሆን በመጥፎም ቢሆን አንተ ትቀይረዋለህ የምትቀይር አይነት ሰው ነህ አንተ በፖላይት ሰው ስለምትቀር በምንም ማድረግ በዘዴ ተጠቅመህ እህቴ እንድትቀይርልኝ ፈልጋለሁ አንዴ ጎርታኛለች አንዴ ህይወቴ አበላሽቷለች ግን ችግር የለውም ስጋዬ ስለሆነች ቢያንስ ይቅርታ ትጠይቀኝ እሷ መጣ ኦኬ እሺ ስልኳን ትሰጪኝና ያው ያለችበት አካባቢ አሁን የት እንዳለች ታውቂያለሽ አዎ አውቃለሁ ስልኳን ምልክልሃለሁ ሰጣለሁ ያለችበትም አሳያለሁ ቪዲዮ ፎቶ ያልሽው አለሽ አዎ ሁሉንም ነገር ይዣለሁ ይው ፎቶውም አለኝ በቪዲዮ የቀረጸችው አለኝ ይሄ ፎቶ ነው ኦኬ ይሄ ነው ፎቶ አዎ እሱ ነው ይሄ ነው እሱ ፍቅረኛሽ የነበረው ማለት ነው ይሄ ደግሞ ያው ቪዲዮ ማለት ነው በስመ ማለት እንዴት እንደዚህ ልትቀርጽ ቻለች ነግሬያለሁ ቅድም ፎቶ ቪዲዮ በጣም ተወዳለች እና ባታስቀምጠው ብታጠፋው እኮ ይሄኔ ሁሉ አይፈጠርም ነበር የጎዳችኝ ልኖር ነበር እኔ ባላቅ ይሻለኝ ነበር ከገዛ ፍቅረኛ ይሷ ለስሜት ብላ እንደዚህ ሴክስ አድርጋ እንደ ትልቅ ጀብድነት ስልኳ ላይ በቪዲዮም በፎቶም ከምታስቀምጠው አጥፍ የፈለገችው ነገር አድርጋ ብታጠፋው ለኔ ለሞራሪ ራሱ ጥሩ ነበር ግን አልሆነም ማገኛትና ያው አንቺም ያው እዛ ጋር ካሜራማን አለ ውጪው ነው ይሄንን የሚከታተል ማለት ነው የሚቆጣጠር ካሜራማን አለ ያው ከሱ ጋር ሆነሽ ያው መታወራውን ትሰሚያታለሽ ያው ያለውን ነገር በደንብ ታያለሽ እንግዲህ ያው አክብረሽ እዚህ ድረስ ስለመጣሽ ይሄን ሁሉ ታሪክሽን ስላጫወትሽኝ በጣም አርጌ አመሰግናለሁ እኔ ጋር መፍትሄ አለ ብለሽ መምጣትሽ ራሱ ለኔ ትልቅ ነገር እውነት በጣም ትልቅ ነገር ነው ያደረግሽው በጣም አርጌ ነው ማመሰግነው እና ያው ስልኳን ሲጭኝና እዚህ ጋር ጻፊው ስልኳን ማነው ስሟ ሰላም እሺ ያንቺን ስም ማን ነበር ያልሽኝ ይቅርታ የኔ ጸዲ እሺ ጸዲ አመሰግናለሁ በጣም ስላወራሽ ደውልልሻለሁ ያለው ነገር በደንብ እንነጋገራለን ያው ቀጣይ እሷን ሳገኛት ትኖሪያለሽ አንቺ ከካሜራማኑ ጋር ሆነሽ ያለው ነገር ትከታተያለሽ ያው ይቅርታ መጨረሻችሁ መሆን ያለበት ያው ይቅርታ መጠየቅ ነው ያው ከቻልሽ ይቅር ብለሻት ይቅርታ ከጠየቀች ይቅር ብለሻት አብራችሁ ብትሆኑ የተሻለ ነው ምክንያቱም አንደኛ መንታተሽ ነች ስጋሽ ነች ብዙ ነገር አሳልፋችኋል ተቸግራችኋል ተጠምታችኋል ጠግባችኋል ብዙ ነገር አይታችኋል አንድ ላይ አይደል ስለዚህ በቃ ያለው ነገር በቃ እኔ እሷን አናገራታለሁ ትከታተያለሽ ማወራትን
የምታወራውን ትሰሚያለሽ ይቅርታ ትጠይቅሻለች ይቅርታ ከጠየቀችሽ ያው ይቅርታ አድርጊላት አንቺም ይቅርታን ፈልገሽ አይደል የመጣሽው በቃ ስለዚህ ይቅርታ ከጠየቀች ይቅርታ አድርጊላት ተቀበያት ያው ወደ ቀድሞ ተመልሳችሁ አብራችሁ ትሆኑ የተሻለ ነው ያው እሷም አብራሽ አይደል ብዙ ነገር ያየችው ስኬትም ሲኖርሽ አብራሽ ነው ማየት ያለባት እስኪ እናገኛትና ያለውን ነገር በሰላም እንፈታዋለን ብዬ አስባለሁ እሺ ወንድሜ እሺ አመሰግናለሁ አመሰግናለሁ እሺ